አለበት እንደው ቢያንስ ያዘበራረከውን ዕቃ እንኳን ቦታቸው ብትመልሰው። መጀመሪያ ሰዓቴን ላግኝ። ሰዓቴን ካላገኘው አንቺ ነሽም ትመልሻቸው እያልከኝ ነው? የአባቴ ስጦታ ነው ሰዓቱ። መጀመሪያ እሱን ላግኝ። የምን የሕክምና ወረቀት ነው? እኔ እንጃ ምን አውቃለሁ። ያው ያንተ ነው የሚሆነው። ያንተ? ይሄ ጽሑፍ የኔ ጽሑፍ አይደለም ኩኪ። ሌላ ቦታ ምርመራ አድርገሻል? አይደለም ዳኒ፣ ይኸውልህ አንድ ቀን አመመኝና ከዛ አንተን ከማስቸግር ብዬ ሌላ ቦታ ታከምኩ። ወይኔ ዳኒ፣ አንድ ቀን ቺት እንደምታደርጊብኝ መጠራጠር ነበረብኝ። ዳኒ ደግሞ የግዴታ አንተ ጋር ብቻ ነው መታከም ያለብኝ? ኩኪሻ በጣም ታሳፍሪያለሽ። በጣም እስቲ ሙት በለኝ። ወይኔ ባሻ አይዞ፣ እኔ አባትህ አለሁ። እናንተ እንደ ቀልዳችሁት ባሻ እኮ ይሄን ጊዜ የምር ልጁን እያወራ ይሆናል እንዴ? ወንድም አለኝ ማለት ነው? እንደዛ ከሆነ አባቷ ነው ነጉላ ያለህ? ወይኔ ሰውየው ልጅ፣ አንተ በሶ ጨብጠሃል፣ በቦክስ አታነደውም? አባቢ ምንድነው? በላይን እኮ ነው የሚስቱ ቤተሰቦች እያሰቃዩት ነው። ይቅርታ፣ የኔን ወንድም እኮ ነው የሚያወራው። አንተኛ እንደዚህ ያማርናል። ሊሊ ደግሞ የባሻ ብቻ 8 ሰው አይተካም እንዴ? ሲጀመር አባትየውን በሰርግ ቀን አልወደድኩትም። በልጁ ሰርግ የማይደሰት አባት ምኑን አባት ነው? ባሻ ነው እንደዚህ ያለው? ታዲያ አባብዬ እኮ በጣም የዋህ ነው። ለማንኛውም ስንገናኝ በደንብ እናወራለን። አይዞ ጨከን በል። ቆይ እዚህ ያህል ምን ቢያደርጉት ነው? ምን እባክሽ፣ በወጣ በገባ ቁጥር ይሰድቡታል። እኔ ነኝ እንዲህ ደወልኩት። መቀለድ ነው። ነጉላ፣ የሰው ነጉላ። ቆይ ግን ምን አድርግ ነው የሚሉት? ልጄን ፍታልኝ ነው የሚሉት። ሰው እንዴት በዚህ ልክ ይከፋል? በትዳር ውስጥ ያጋጥማል። አንተም ከሰሌ ጋር አንዳንዴ ተጣሉ የለ? አንዳንዴ ይሄ ልጅ አናቱን ሳልለው ዝም አሰኙልኝ። ነገ ሲመጣ ታወራዋለህ። ከቻልክ አስታርቃቸው። እስቲ ሞክራለሁ። መፋታት ለማንንም አይጠቅምም። እኔ ግን ልጅቷን በሆነ አባቴን ነበር የምንቆጣው። አይ እሱን እንኳን ታዩ። የሰው ቤት ሲሆን መፍረድ ቀላል ነው። ለማንኛውም እንተኛ መሽቷል። ደህና ደሩ። አያችሁ አይደል? ግን በኔ በአባታችሁ ልትኮሩ ይገባል። አያችሁ ደግሞ የሰውን ክፋቱን አይደል? አባቢ አንተ እንኳንም አባታችን ሆንክ። ሆ አሁንማ አኩርፋል። ለምን አላኮርፈም? ዶክተር ባል እያለሽ ለጉንፋን ብለሽ ሌላ ዶክተር ጋር ሄደሽ ስታከሚ እንዴት ነው ማላኮርፈው? ዳኒ አንተን ስለማላምን እኮ አይደለም። በቃ እኛ ሰዎች ስንባል ጊዜ ጎበዝ ዶክተር ነው ቢባል ሌላ ቦታ ሄደን ቼክ ማድረግ እንፈልጋለን። በጣም ጥሩ፣ በጣም ጥሩ። እሺ እኔን የሚያናደኝ ነገር ሆኖ አንተ ያደረግከው ነገር የለም? የለም። ይሄን ያህል እንዳንቺ የከፋ ነገር የለም። እሺ ለምን እስከ ዛሬ ድረስ ያደረግናቸው ጥፋቶች በግልጽ አናወራ? ከዛስ? እንዴ ምን ከዛ አለው? ከዛ በቃ ወደ በፊት ህይወታችን እንመለሳለን። በቃ ማለት ከመጋባታችን በፊት ወደ ነበረው ህይወታችን የምንመለሰው? እንዴ ወደ ትዳራችን ነው እንጂ በቃ ያደረግነውን ነገር ተነጋግረን ሶሪ ተባብለን ወደ ቀደመው ህይወታችን መመለስ ነው በቃ። አይ ይቅርብኝ። አባቴ የማይመስል ነገር ለሚስት አትንገር ይለኝ ነበር። እሺ ይቅርብኝ። እኔ ልጀምር። ጠዋት ጠፋብኝ ብለህ ስትፈልግ የነበረውን ሰዓትን በሂሌ ረግጬው እንዳትናደድ ብዬ ጥየዋለሁ። ምን? የአባዬ ስጦታ እኮ ነው። በቃ እንዳጥፍቻለሁ፣ ይቅርታ አድርግልኝ። እኔ የልቧን ሰርታ ይቅርታ ትለኛለች እንዴ? እሺ አባዬ እዚህ ቤት መምጣት ያቆመችው እና ልጅ ውለዱ ማለቷን ያቆመችው ማኗ አንቺ እንደሆንሽ ስለነገርኳት ነው። ምን?
ዳኒ ሁለታችንም ግን እኮ ልጅ መውለድ እንችላለን። ግን እናትሽ የምትወቅሰው እኔን ነው። ለዛ ነው የነገርኳት። እሺ እኔ እናንተ ፍቅረኛ እያለን ለጓደኞቼ ገንዘብ ስላለህ ነው አብሬው ሆንኩት ብዬ ነግራቸዋለሁ። ገንዘብ ግን የለኝም ነበር። አውቃለሁ። ያው ገንዘብ እንደሌለ ካወቁ ደግሞ ድሃ ነው ብሎ የበለጠ ነበር የሚጠሉ። አሁንም ገንዘብ እንዳለ ነው የሚያስቡት። ያቺ ወፍራማ ጓደኛሽ ማያ ለምን እኛ ቤት እንደማትመጣ ታውቂያለሽ? ምን ብልሃት ነው? እንደውም ሞቅ ብሎን በውፍረቷ ስንቀልድ ታስታውሻለሽ? ነገርካት? ተውዚ ያላወራውን ነው አልተናገርኩኝ። እሷ ሌላ ቦታ ታክማ የለ እንዴ? በሆነ ባልሆነ ዝም ሶፋ ላይ ማስተኛት ብቻ። ሰላም ወይ ሊሊዬ? ቆይ ግን ሰሊ ስራ የለም እንዴ? አይ የባሻን ወዳጅ ሳላየው አልሄድም ብዬ ነው። እኔ ራሱ ላየው እንዴት እንደጓጓ። አባቢ ታዲያ እንደነገርኩ ማጣራት አይቻልም። አታስቢ የኔ ልጅ። እሺ በሉ። የት ነው ግን የምታውቀው? ታክሲ ውስጥ ነው። ምርር ብሎ ታሪኩን የነገረኝ። ወይኔ አባቢ በጣም ይዋህ እኮ ነህ። እኔ ነኝ ያጠፋሁት። ጠብቄ ታክሲ ውስጥ መገናኘት ነበረብን። ሰላም ነዚህ ቤት። ግባ ግባ፣ እየጠበቅን ነው። እንዴት ነህ? እንዴት ዋላ ባሼ? ደህና ነው። እሷ ሃይሚ ናት? አዎ። ሃይሚ እንዴት ነሽ? ደህና ነሽ? እኔ ደግሞ ሰለሞን እባላለሁ፣ ባሏ ነኝ። ባሻን የመሰለ አማች ስላገኘ እድለኛ ነህ አይደል? በል ተቀመጥ። ይገርማችኋል። ማታ ከስራ ደክሞኝ ስገባ የሚስቴ አባት ገላምጦኝ ይገባል። ወይኔ ወንድ ልጅ፣ ወይኔ ወንድ ልጅ። ይቅርታ፣ ገላምጦ የት ነው የሚገባው? መኝታ ቤቱ። አስቡት፣ ሳሎን ቁጭ ብሎ እየተጫወተ ልክ እኔን ሲያይ ጠላት እንደመጣ ወደ መኝታ ቤቱ ይገባል። ጭራሽ ጥሎ ይገባል። እና ታዲያ ምን ሆንኩ ነው የምትለው? ሰሌ ምን ሆነሃል? እኔ ላይ ቢደርስ ብለህ አስብ እንጂ። እሱን አትስማ። እስቲ ቀጥል አንተ። ከምንም በላይ ምን እንደሚያሳዝነኝ ታውቃላችሁ? አንድ ቀን እንኳን እንደ ቤተሰብ አብረን እራት በልተን አናውቅም። ጥላቻም ለካ ደስ የሚልበት ቤት አለ። ወይኔ አይዞሽ እናትህ፣ በጣም ብዙ ነገር አሳልፈሃል። ችሏል። አይዞህ፣ እኔ አባትህ እያለሁ ሁሉንም ነገር ነግረን እንፈተዋለን። አይዞህ። እናንተን የመሰለ ቤተሰብ ስለሰጠኝ አመሰግናለሁ። ከጓደኛዬና ከእናቴ ጋር እንዴት እንዳጣላኝ ማመን አልቻልኩም። እኔም ያባዬን ሰዓት እንደሰበርሽው ማመን ያቃተኝ። ለነገሩ አንቺ ነሽ ግልጹን እንነጋገር ያልሽው። እሺ ሌላ ያልነገርከኝ ነገር አለ? አለ፣ ግን ተራው አንቺ ነው። እሺ የሰርጋችን ዕለት እንደውም ሲገለምጠኝ ነበር ያልከው ልጅ ማለት ዘመድሽ ባይሆን እመታው ነበር ስትለኝ የነበረው ልጅ እሱ ኤክሴ ነው። ስንጨፍራ ስለ እየመጣ በትከሻው የሚገፈትረኝ ለዛ ነበር። እሺ የሰርጋችን ቀን እኔ በቃ ምንም ነገር መስማት አልፈልግም። የራስሽን ተናግረሽ ነው እንዴ በቃኝ የምትይው? እናገራለሁ። አልፈልግም፣ እኔ መስማት አልፈልግም ብያለሁ። አልፈልግም። ቆይ ግን ማየት ቀልም እንዴት ለሚስት ሚስጥር አሳልፈ ተነግራታለህ? እሷ እኮ ነች የጀመረችው። ቢሆንም የፈለገ ነገር ሊሆን ይችላል። ሚስጥርን ግን አሳልፈ መናገር አልነበረም። ታምነኛለህ? ለጓደኞቿ ለሀብቴ ስትል እንዳገባችኝ ነው የነገረቻቸው። ይሄ የሚገርም ነው። ቆይ ግን ምን ስትሉ ጨዋታውን ጀመራችሁት? ንስሐ በለው፣ እንደ መናዘዝ አይነት። መናዘዝ ነው ያልከው? በጣም ነው ደስ የሚለው። ይኸውልህ ባለፈው ሌሊት አሞኛል ብዬ ከፍር አድርግልኝ ያልኩህ አሞኛል ነበር።
ከባለቤቴ ጋር ውጭ ሀገር ለመሄድ ብዬ ነበር። ችግር የለውም። ባለፈው ዝቅተኛ ውጤት ያመጣኸው ግምገማ ላይ እኔ በምክንያት በሆነው ባልሆነው እንደፈለገው ይቀራል ብዬ ስለተናገርኩብህ ነው። ሚስትህ ይኸውልህ ታማ አንተ ጋር ከታከመች በኋላ ቼክ ለማድረግ እኔ ጋር ድጋሚ ይታከም ነበር። አዎ እና አባቢ ለሰው ሽማግሌ ሆኖ ሄደ። አዎ ብታየው ልጁ ሲያሳዝን። ምንም አያሳዝንም፣ ዝም ብላ ነው። ይታይሽ ሊልዬ ተገላመጥኩ ብሎ እኮ ነው እንደዛ የሚነፋረቀው። እኛ ስንት ቦክስና ካልቾ ችለን አይደል እንደዚህ ያለ ነው። ሲጀመር ሰሌ የሰው ጫማ ውስጥ ካልገባ ምን ያህል ከባድ እንደሆነ ልታውቃችልም። ሰሌ ላይረዱህ ነው የምትደክመው። እኔ ምንሽ ግን ልልዬ የሚያስታርቃቸው ይመስልሻል? ወይ አይመስለኝም። በአባቢ እኮ ነው። ግባ ይዞ። እንዴት ዋላችሁ? ሰላም ዋላችሁ። እግዚአብሔር ይመስገን። አይዞ አንዳንድ ነገሮች በቶሎ አይፈቱ። አይዞ ቁጭ በል። እንግዳ ይዤ መጥቻለሁ። ምን ተፈጠረ? አባትየውን አወራ ነው። ግን ለማውራት ፈቃደኛ አልሆን ሲሉ ባሻ እዚያ አታድርም ብሎ ይዞ ይመጣ። አይዞ ከዓይናቸው ስጠፋ እናውራ ይለዋል። ወንድ ልጅ ፈርቶ ሚስቱን ሲተው ሳይ የመጀመሪያዬ ነው። አየኔ ወንድም ስላልደረሰብህ ነው። እውነቱን ነው። በጣም ነው እሺ ያዘንኩብህ። አሁን ጭቅጭቁን ተውና መፍትሄውን እናስብ። አይዞ ለመፍትሄውን ያለው እኔ ምንም ባሻ ማች ባለመሆኑ ይከፋል እንዴ? ምን አለ ባሻ ማች ሆኖ ሲነጋ ብሞት። አይዞ አሁንም እኮ ካንተ ጋር ነኝ። በነገራችን ላይ ባሻ ከልጅ ጋር አድሬ ሲነጋ ልሙት ነው ያለው። ወሬ አትቅመል። አሁን እኔ ያሳዘነኝ ከሚስቱ ተለይቶ ማደሩ። አባቢ ደግሞ ነገሩ ይፈታ እንጂ ምን ይሆናል? አስቸገርኳችሁ እንዴ? አይደለኛ አታስብ። አላስቸገርከም። በጣም አመሰግናለሁ። በቃ እኔ ቦታ ይልልቀቅለታ። አይቻልም። አንተ እዚሁ ከሱ ጋር ስታጫውተው ታድራለህ። እኔ ወደ ክፍሌ ልግባ። ይሻላል። አዎ ባሽዬ ግን አንተ ብታጫውተው አይሻልም? አይሻልም። አንተ ታጫውተዋለህ። ይሻላል። እሺ እኔ እኮ እጁ ጽንፎ አዲስ አልሆነብኝም ነበር። ዳኒ ደግሞ በዚህ ነገር በየቀኑ መነጋገር አለብን እንዴ? የለብንም። ዶክተር ማርክን እኮ በግሬድ በልጠዋለሁ። እኔን ስላላመንሽኝ ነው በግሬድ ከመበልጠው ሰው ጋር ሄደሽ ማረጋገጫ አይፈልግሽው። ለሱ እኮ ይቅርታ ጠይቄያለሁ። እኔም ለአባዬ ስለዋሸኋት ይቅርታ። አይ አባዬን ለምን እንደዋሸኋት እኮ እኔ ይገባኛል። እኔም እውነቱን ስለነገርኩሽ ቀሎኛል። ዳኒ ሌላ አንድ ያልነገርኩ ነገር ግን አለ። ምንድነው? አይ ቶ በቃ እንደው ይቅር ቶ። ኮክሻይ እስካሁን ከነገርሽኝ የከፋ ነገር ነው? ባለፈው አመት አባዬና መማት ብዬ የሄድኩ ጊዜ ትዝ ይላል። እና የት ነው የሄድሽው? ማርገዝ ስላልቻልኩኝ እና ባንኮክ ነበረ ለመታከም የሄድኩት። ዶክተሩ ግን ባልሽን ይዘሽው ነው ያለኝ። ተመስገን አምላኬ። ስንቱን ነገር አሰብኩት። ዳኒ በቃ አልተናደድክብኝ እንዴ? እንዴት ነው የምናደደው? አልተናደድኩም። ስንቱን እንዳሰብኩት ብታውቂ ኖሮ። እኔም አሁን ቀለለኝ። ከዛሬ ነገ አወክብኝ ብዬ ጭንቀቱ ሊገለኝ ደርሶ ነበር። ኮክሻዬ ከዚህ በኋላ ግን ምንም ሚስጥር መስማት አልፈልግም። አረ እኔም አልፈልግም። ግን የሰርጋችን ዕለት ኤክስሽ መምጣቱን በፍጹም ማመን ነው ያልቻልኩት። እኔም ለጓደኛዬ ነገርካትን ማመን አቅቶኛል። ኮክሻዬ ያደረግነው ነገር ግን ክፉ ያስብለናል እንዴ? አይ ከኛ ውጪ ሌላ ሰው ካልሰማ ክፉ ያስብለናል። አዎ አያስብለንም። እኔም እኮ ለዶክተር ብቻ ነው የነገርኩት። እኔም ለማያ ብቻ ነው የነገርኳት አይደል? አዎ ማያ ማለት እኮ ግን ሺህ ሰው ነች። ግን ይሁን ሺህ ሰው። ካሁን በኋላ ግን በቃ ለማንም አንናገር። በቃ
ይቅርታ ከሚስት ስለለየው። እስኪ አታስቀኝ። ለእኔ እንኳን ዛሬ ውለታ ነው ያልክልኝ። አልገባኝም። ይኸውልህ አንተ ላይ የደረሰው ከኔ አንጻር ምንም ነው። እሺ ለዛ ነው ምንም ያላዘንኩልህ። ባሻ ነው የሚበድልህ? መበደል የሚለው ቃል ለአንተ አማች ነው፣ ለእኔ ደግሞ የግድያ ሙከራ የሚለው ነው የሚገልጸው። እኔ አላምንህም። ይኸውልህ እኔ ሀይሚን ካገቧት ጀምሮ አንድ ቀን አብሬያት አድሬ አላውቅም። ምን አትጩህ! እና ለእኔ እንደዚህ የሚያዝነው ለምንድን ነው? እኔም እኮ ግራ የገባኝ እሱ ነው። ሰለሞን! አቤት። ሳሎን መሆኔን ለማረጋገጥ እኮ ነው። ሰው መስሎ ነው። ቆይ ለምንድን ነው እንደዚህ የሚጠላ? እኔ ምን አውቃለሁ፣ ብቻ ይጠላኛል። አብሬው ከማደር ጀምሮ በቡክሲ ሲነርተኝ ነው የሚውለው። ጭራሽ ይመታል። አንድ ነው ልታለው እንዴ? በቡክስ በጫማ ጥፊ ሲካካኝ አይደል የሚውለው? እዚህ ጋር ያለው ጠባሳ ራሱ በሱ ምክንያት የመጣ ነው። አንዴ በቢላ ስቶኛል። ቆይ እንዴት እስከ ዛሬ ችለህ ኖርክ? እኔ አንድ የማውቀው ፖሊስ አለ። ነገ ሁሉንም ነገር ለሱ ተነግሯል። እስቲ ይንጋ ብቻ። እኔ ነገውኑ ሄጄ ባለቤቴን ይቅርታ ጠይቃታለሁ። ከአንተ አንጻር እኔ ምን ሆንኩ? እሱን እኮ ነው የምልህ። አትሞኝ። ቆይ በዚህ ሁሉ ውስጥ እየኖርክ ግን እንዴት ነው የምትስቀው? ምን አማራጭ አለኝ? ለማንኛውም ደህና ደር። ደህና ደር። ባሻ ሰው ነው፣ ሰው መስሎ አማሽ አገኘ። እየለፈለፈ አላስተኛህም አይደል? እንዴት አደሩ? ኧረ ሰሌስ ደስ የሚል ሰው ነው። አፍረኸው ነው አይደል? ቆይ ምን አድርጎ ነው ግን እንደዚህ የምጠላው? ሊልዬ ዛሬ ቁርሳችን ምንድን ነው? ሊልዬ እስኪ ለበላይ የሚፈልገውን ነገር ስሩለት። አልፈልግም። እኔ ሚስቴ ጋር ሄጄ እበላለሁ። ይልቅ አማቻችሁ የሚፈልገውን ነገር ስሩለት። የተፈጠረ ነገር አለ? ሚስቱን አፍቃው ነው የሚሆነው። አይዞ ታያታለህ። እኔ ከዚህ በላይ ማስመሰል አልችልም። ቆይ ልጅ ምን አድርጓችሁ ነው እንደዚህ የምታሰቃዩት? ስለማን ነው የሚያወራው? አውቃለሁ ትፈራቸዋለህ። ዛሬ ግን ሁሉም ሰው እውነቱን ማወቅ አለበት። ስለምንድን ነው የሚያወራው? እኔም እኮ ግራ ገባኝ። ስለማን ነው የሚያወራው? ስለ ሰለሞን። ቆይ ይሄ ልጅ ምን አድርጓችሁ ነው እንደዚህ የምታሰቃዩት? አንተ በማያገባህ ነገር አትግባ። እገባለሁ። አንድ ወንድ ልጅ አንተ ምን ነው ተጨማለክ እንዴ? ባሻ አስገብቶ ቤቱ ስላበላ ስላጠጣ ስላተንከባከበ ነው እንዴ የምሰድበው? ሊሊ ያን አንድ ነገር በይወይን ልጅ እኔ እኮ ደሜ እየሞቀ ነው። ይኸውልህ የሰለሞን ጉዳይ የሰለሞን ነው። አንተ ማሰብ ያለብህ ስለሚስት ነው። ይኸውልህ በማያገባህ ነገር አትግባ፣ አለበለዚያ ትበላሻለህ። ባሻ ኧረ ተው፣ እኔ ብቻ በቃዋለሁ። ጥሩ፣ እኔ ሚስቴን ሄጄ ይቅርታ ጠይቃለሁ። አንተ ግን ራስን አድን። ስንት አይነት ባለጌ ሰው አለ። ሰው እንዴት ሰው ቤት ዘው ብሎ አሁን መሳደብን ምን አመጣው? ይሄ ወራዳ። እኔ የምለው ባሺ ለሌላ ሰው ታማኛለህ እንዴ? እኔ ባሺ እንዴት አንተን ለሰው አማለሁ እንዴ? ትላንትና እኮ ስትሰድበኝ ሰምቶ እኮ ነው እንደዚህ ያለው። ግን አባቢ በላይ ልክ ነው። ለሰለሞን ያለህን አመለካከት ማስተካከል አለብህ። አረ በጣምም ባይሆን በመጠኑ ቢሆንም በቂ ነው። የምወደንና የምጠላውን ማንም አይነግረኝም። እሺ ግን ቢያንስ ሰው እስኪያውቅ ድረስ መሆን የለበትም። ሊልዬ በጣም ነው ማመሰግነው። ታምናለህ? ሚስቴ እኮ የመጀመሪያ ልጅ አንተ አይደለም አለች። ምን? እኔ እኮ መጀመሪያ ለቀልድ ብዬ ስንተዋወቅ ጓደኛችን ለመጥበስ ብዬ ነበር ብዬ ተናዘዝኩ። ከዛ እኮ ነው እሷም ጀመረች። ቀስ በቀስ ከዛ ልጁ አንተ አይደለም አላለችኝ መሰለህ? ወይ እናንተ ሚስጥር ደግሞ በዛ መስመሩን ሳተ። ወይኔ እስከዛሬ ሰው ልጅ ነበር ታድግ የነበረው ማለት እኮ ነው። በቃ ዶክተር ተረጋጋ። ሁሉም ነገር ለበጎ ነው እኮ። ምን ሆኖ ለበጎ? የኔና ኩኪ እዚህ ውስጥ መግባት ያንተ ሚስጥር አውጥቶልሃል። አስበው እስቲ ሳታውቅ ብትሞት ይሻለኝ ነበር። ሳላውቅ ሞት ይሻለኝ ነበር። ህይወቴ እንደበላሻችሁ ነው የምቆጥረው። እፈረዳችኋለሁ ዶክተር። አይዞህ ተረጋጋ ዶክተር።
ምናልባት ሁለተኛውም ልጅ የማን እንደሆነ አረጋግጥ። እንዴ እንደዚህም አይነት አለ እንዴ? በዚህ አይነት እኔና ኩክሻ የዋሆች አይደለን እንዴ? ይቅርታ አረፈር። ምንም ችግር የለውም። ዋናው መምጣት ነው። ስንት መሰናክል አልፈህ እንደምትመጣ እናውቃለን። አርፍጄ ወጥቼ ነው እንጂ እሱስ ምንም ያዘኝ ነገር አልነበረም። አታስብ፣ ሁሉንም ነገር በላይ ነግሮኛል። እኔም መርማሪ ነኝ። የምን ማለት እኔ ምን አጠፋ? ኧረ ምንም አላጠፋህም፣ ግን ካለህበት ችግር መውጣት አለብህ። እና እሱን ልነግሩኝ ነው እዚህ የጠራችሁኝ? ከዚህ በላይ ምን አለ? ስትሞት ብንመጣ ምን ዋጋ አለ? ምን ዋጋ አለ? እሱስ ልክ ናችሁ። በዚህ ሁኔታዬ መሞት አይቀርም። ስለዚህ ባሻ ላይ ክስ ትከፍታል። ከዛስ? ከዛማ ለአንዴና ለመጨረሻ ጊዜ ነጻ ትወጣለህ ማለት ነው። እናንተ ያልገባችሁ ነገር አለ። በእኔ ሴት የመቅረብ ፍርሃት ከሀይሚ ሌላ የሚረዳኝ የለም። እና እሷን ብለህ ልትሞት ነው እንዴ? አዎ፣ ሲንግሎኜ ከመሞት ይሻለኛል። ይሁን ከሆን ነገር እመኔ ትጠቀማለህ። እኔ ምንም የሆንኩት ነገር የለም። እሱ ዝም ብሎ ስለሚያካብር ነው። መዋሸት ራሱ ወንጀል እንደሆነ ታውቃለህ? በቢላ ስቶ ያውቃል ወይስ ያውቅ? ማን ያለው? እንዴት ነው አንድ ሽማግሌ በምን አቅሙ ነው እኔም በቢላ የሚስተኝ? ውሸት ነው። እኔ ባሻን ጠንቅቄ ነው የማውቀው። ከምታስበው በላይ ጠንካራ ነው። ይኸውልህ መርባሪ፣ እሱ ከራሱ አንጻር ስለሚያየው ነው እንጂ እኔ ምንም አልሆንኩ። የራሱን ትዳር አፋቶ የኔንም ሊያፋታ ነው። በጣም ነው የምታሳዝነው። እሺ እንሂድ መርማሪ። በላይ አንተ በጣም ጥሩ ሰው ነህ፣ ግን ደግሞ ከሀይሚ ከተለየው የምሞት ነው የሚመስለኝ። ስለዚህ አትፍረድብኝ። እንሂድ እባክህ። ሀይሚ ዛሬ አመሻለሁ እንዳታስቢ። ምንም አልሆንኩም፣ ሰላም ነኝ። እሺ ቻው። ጭራሽ በሌሊት ገባህ? ይቅርታ ስራ በጣም አቆይቶኝ ነው። ኧረ አባቢን ዝም ብለው እንኳን መጣ። ራት እንበላለን። እንዴ ራት እስካሁን አልበላችሁም እንዴ? እስክትመጣ እየጠበቅን ነበር። ማ እኔን ነው ራት የጠበቃችሁ? መጀመሪያ ልብ ድካም አስያዝክ፣ አሁን ደግሞ ጨጓራ በሽተኛ ልታደርገኝ ነው። ደስ ሲል ራት ትጠብቁኛላችሁ። እንዴ ባሌ እኮ ነህ፣ ለምን አንጠብቅህም? እንጠብቅሃለን። ሀይሚነቷ ነው፣ ቤተሰባችን እኮ ነህ። እኔ ጠፋሁኝ። አሁን ትበላላችሁ አትበሉም? አረ እንብላ፣ ባሽዬን እኮ ርቧቸዋል። ኑ ተነሱ፣ ተነሱ እንብላ።